ሰላም ተማሪዎች፣ ይህ የ10ኛ ክፍል ዩኒት 5 ሰርክል ሪቪው ኤክሰርሳይዝ ነው፣ የመጨረሻ ሌክቸር ማለት ነው። ኩዌስችን ነምበር 1 two chords PQ and RS of a circle intersect at right angle at a point inside the circle, and if measure of angle QPR is 25 then find angle PQS ነው የተጠየቅነው። ጀስት እንደዚህ ሲጠይቃችሁ ጀስት you should draw a circle ዘን ምንድነው የተባልነው? ሁለት ኮርዶች ፐርፔንዲኩላር ነው ኢንተርሴክት የተደረጉት። ስለዚህ አንዱ የከየ ከሆነ ቀጥሎ ያለው ይሆናል። ዘን ይሄ ኮርድ ፒ ኪው ከሆነ ይሄኛው ደግሞ ኮርድ ምን ይሆናል? አር ኤስ ይሆናል ማለት ነው። ዘን አንግል ኪው ፒ አር ማለት ይሄ ማለት ነው። ይሄ ስንት ተሰጠን? 25 ዲግሪ ተሰጥቶናል። ዘን የተጠየቅነው ምንድነው? አንግል ፒ ኪው ኤስ ይሄኛውን የተጠየቅነው ማለት ነው። ስለዚህ በጣም ቀላል ነው፣ ምክንያቱም ይሄ 25 ከሆነ ሉክ ሂር ይሄና ይሄ በምንድነው በተመሳሳይ ነው የታቀፉት። በተመሳሳይ አርክ ስለታቀፉ ምንድናቸው? እኩል ናቸው። ስለዚህ ይሄም ስንት ይሆናል? 25 ዲግሪ ይሆናል ማለት ነው። ይሄ 20 ከሆነ ይሄ ደግሞ ስንት ነው? ምንድነው ፐርፔንዲኩላር ነው ተብለናል። ይሄ ፐርፔንዲኩላር 90 ዲግሪ ነው። ዘን ምንድነው 90 ዲግሪ ፕላስ 25 አድርጌ ፈልጋለሁ 115 ዲግሪ ማለት ነው። ስለዚህ አንግል ሰም ቴረም እንጠቀመው። ይሄ ሲደመር ይሄኛው ሲደመር ይሄ ስንት ነው? 180። ስለዚህ 180 ሲቀነስ 115 አድርጋለሁ ማለት ነው። 0 ሲቀነስ 5 አይችልም፣ ስለዚህ 10 ይሆናል። ከ10 ላይ 5 ይሆናል። 7 ነው ይሄ፣ ከ7 ላይ 1 6፣ ስለዚህ 65 ይሆናል ማለት ነው። ስለዚህ አንግል PQS ነው የተጠየቅነው፣ ስንት ይሆናል? 65 ዲግሪ ይሆናል ማለት ነው። ስለዚህ ይህን ጥያቄ ለመስራት ምንድነው ያልኳችሁ? መጀመሪያ ሰርክል መሰር፣ ከዛ ኮርዶች ማስቀመጥ፣ ከዛ የተሰጠንን አንግል ድሮ ማድረግ፣ ከዛ በኋላ የተጠየቅነውን አንግል ድሮ ማድረግ ማለት ነው። ከዛ በኋላ የፈለግነውን ወይም ደግሞ የተጠየቅነውን መፈለግ እንችላለን ማለት ነው። ኩዌስችን ነምበር 2 ፊገር ኤ ተሰጥቶናል። ዘን ምንድነው ፕሩፍ አድርጉ የተባለ ዘ ሌንግዝ ኦፍ ኮርድ ኤ ቢ ከማን ጋር እኩል መሆኑን ነው ከሲ ዲ ጋር እኩል መሆኑን አሳዩ ነው የሚለው። ስለዚህ ይሄን ለማድረግ በጣም ቀላል ነው። ምንድነው ትራያንግል ድሮ ማድረግ ነው። ጀስት አሁን ለምሳሌ ኦኤ ብንስል እንደዚህ ይሆናል። ኦኤ ያለን ሲኦም ተመሳሳይ እንደዚህ እንስላለን ማለት ነው። ስለዚህ ሲሚላሪቲ ቴረም እንጠቀማለን። በፊት ደግሞ ያየናቸው 3 ኮንዲሽኖች አሉ። ለምሳሌ ላይኑ ምንድነው ኢኳል ዲስታንስ ነው። ለምሳሌ ኦ ፒ እና ኦ ኪው እኩል ከሆኑ ጀስት ኤ ቢ እና ሲ ዲ ምንድናቸው? እኩል ናቸው። ሌላ ደግሞ ምን አይተናል? ኤ ቢ እና ሲ ዲ እኩል ከሆኑ ከሴንተሩ ያላቸው ዲስታንስ ምንድነው? እኩል ነው። ስለዚህ እሱ መጠቀም እንችላለን። ኤንድ አዘር ኢንፎርሜሽን ደግሞ የሚጠቅመን ምን አለ? ይሄ 90 ዲግሪ ነው፣ ይሄኛውም 90 ዲግሪ ነው። ዘን እንደዚህ ከሆነ ጀስት ወደ ቴረሞች እንሄዳለን ማለት ነው። ኮንግሩዌንሲ ቴረም ኦ ኪው ከማን ጋር እኩል ነው? ከኦ ፒ ጋር እኩል ነው። ጊቭን ማለት ነው። ጊቭን ብላችሁ ትጽፋላችሁ ሪዝን። ሌላው ኦሲ እኩል ነው ከማን ጋር? ኦኤ ጋር። ያው ሃይፖቴነስ ነው። ሪዝን ምንድነው? ራዲየስ ስለሆነ። ዘን አንግል ኪው እኩል ነው አንግል ፒ ምንድነው? ፐርፔንዲኩላር። ለምንድነው ፐርፔንዲኩላር የሆነው? ጀስት ምንድነው ብለናል? ኮርድ ተሰጥቶናል። ዘን ራዲየስ እዚህ ጋር ይሄኛው ዲስታንስ ተሰጥቶናል ማለት ነው። ስለዚህ 90 ዲግሪ ይሆናል። ዘን አርኤችኤስ ቴረም ይሆናል ማለት ነው። በአርኤችኤስ ኮንግሩዌንሲ ቴረም ሁለቱ ትራያንግሎች ምን ይሆናሉ? ሲሚላር ይሆናሉ ማለት ነው። ራይት አንግል አለ፣ ሃይፖቴነስ አለ፣ ከዛ አንዱ ሳይድ አለ። ስለዚህ በዚህ መሰረት ኤ ቢ እና ማን እኩል ናቸው? ሲኪው እኩል ናቸው። ሌላው ይሄ ደግሞ እነዚህን ኮርዱን ኤ ቢን ለሁለት ባይሴክት ስለሚያደርገው ከዚህ እስከዚህ ያለው ምን ይሆናል? 2AP ይሆናል ማለት ነው። እቺ ዘን ከማን ጋር እኩል ይሆናል? ከሲዲ ጋር ማለት ነው። ስለዚህ ኤቢ ማለት ከማን ጋር እኩል ይሆናል ማለት ነው? ከሲዲ ጋር እኩል ይሆናል ማለት ነው። ሶስተኛ ጥያቄ ኤክስ ኤንድ ዋይ መፈለግ ነው። ጀስት አሁን እዚህ ጋር ኤክስ ፕላስ 10 አለ፣ እዚህ ጋር ዋይ ፕላስ 10 አለ። ይሄን ለመስራት ምንድነው የምንጠቀመው? ኢንስክራይብድ አንግል ዊዝን ዘ ሰም አርክ የሚለውን ማለት ነው። ለምሳሌ ይሄ አንግል እና ይሄ አንግል በተመሳሳይ አርክ ነው የታቀፉት። ስለዚህ ኤክስ ፕላስ 10 እኩል ነው 40፣ ኤክስ ፕላስ 10 እኩል ነው 40 ይሆናል። ስለዚህ ኤክስ እኩል ነው
40 ማይነስ 10 ስለዚህ ኤክስ እኩል ነው ስንት ይመጣል? 30 ዲግሪ ይመጣል ማለት ነው። ዘን ዋይን ለመፈለግ ደግሞ ዋይ ከማን ጋር ነው ተመሳሳይ አርክ የታቀፈው የሚለውን እናያለን። ስለዚህ ዚስ ዋን አለ ከማን ጋር ነው? ከዚህኛው ጋር ማለት ነው። ስለዚህ ዋይ ፕላስ 20 ማለት ስንት ነው? 30 ይሆናል ማለት ነው። ዘን ዋይ እኩል ነው 20 ወደ ትራንስፈር አድርገው 30 ማይነስ 20 ዋይ እኩል ነው 30 ሲቀነስ 20 10 ዲግሪ ይሆናል ማለት ነው። ስለዚህ 10 ሲደመር 20 30 30 እኩል ይሆናል ኤክስ በተመሳሳይ 30 ሲደመር 10 40 ከዚህ ጋር እኩል ይሆናል ማለት ነው። ኩዌስችን ነምበር 4 ኢፍ ሜዠር ኦፍ አርክ ፒ ኤክስ ኪው ይሄ ማለት ነው ስንት ነው ተብለናል? 168 ዲግሪ ነው። ኤንድ ዘ ኮርድ ኤንድ ዘ ታንጀንት ኢንተርሴክት አት ኤ ፖይንት ኦፍ ታንጀንሲ አሾን። ፖይንት ኦፍ ታንጀንሲ እዚህ ጋር ጀስት ይሄ ላይን ማለት ታንጀንት ላይን ነው። ጀስት እንደዚህ ኤክስቴንድ ብናደርገው ከዛ ከኮርዱ ጋር ኢንተርሴክት አድርገዋል። የት ጋር ነው ያደረጉት? ሰርክሉ ጋር ማለት ነው። ስለዚህ ዋይን ፈልጉን የተባለው ይሄ ቅድምም ሰርተናል ካስተዋሳችሁ ሃፍ ኦፍ ነው የምናደርገው ማለት ነው። 1/2 ኦፍ 168 ይሆናል ማለት ነው ዲግሪ። ዘን ይሄ ማለት ስንት ይሆናል? 16 ሲካፈል ለ2 8 ጊዜ 8 ሲካፈል ለ2 4 84 ዲግሪ ይሆናል ማለት ነው። ይሄ ኦልዌይስ እንደ ኢንስክራይብድ ነው የምንቆጥረው። ያ ማለት ሃፍ ኦፍ ዚስ ይሆናል ማለት ነው። ይሄኛው ደግሞ ብንጠይቅ ሃፍ ኦፍ ዚስ በተመሳሳይ ተጠቅመን መስራት እንችላለን ማለት ነው። ኩዌስችን ነምበር 5 if two chords intersect inside the circle ይሄ በጣም ቀላል ነው። ኤክስን ፈልጉ ነው። ኤክስ እኩል ነው 1/2 ኢንቱ ይሄኛው ሲደመር ይሄኛው ማለት ነው 55 ሲደመር 33 ይሆናል። ስለዚህ ማለት 1/2 ኢንቱ 3 ሲደመር 5 8 3 ሲደመር 5 8 ስለዚህ እኩል ነው 88 ሲካፈል ለ2 44 ዲግሪ ይሆናል ማለት ነው። ስለዚህ ኛው በጣም ቀላል ናቸው። ናይስ ኩዌስችን ነምበር 6 if L M and N are points on the circumference of the circle ያ ማለት እነዚህ circumference of the circle ላይ ቢሆኑ ሴንተር O ቢሆን then measure of angle M O N 98 ቢሰጣችሁ 98 ማለት ነው። አሾኝ ዘ ፊገር then find angle M L N ይሄ በጣም ቀላል ነው። ይሄ ማለት እኩል ነው 1/2 ኢንቱ 98 ይሆናል። ያ ማለት እኩል ነው 9 ሲካፈል ለ2 4 ጊዜ 4 በ2 8 1 18 ይሆናል። 18 ሲካፈል ለ2 9 49 ዲግሪ ይሆናል ማለት ነው። የማን this angle. Question number 7 in the figure below this one if measure of arc AC ያ ማለት አርክ AC ከማን ጋር እኩል ነው? ከአርክ CF ጋር እኩል ነው። ጀስት እዚህ ጋር ተሰጥቶናል እኩል ናቸው ተብለናል። አርክ AB ማለት ይሄኛው ስንት ነው ተብለናል? 46 ዲግሪ ነው። አንግል AGF ማለት ይሄኛው ማለት ነው ስንት ነው ተብለናል? 58 ነው ተብለናል። አንግል B እዚህ ጋር አለ CD ማለት እቺ አንግል ስንት ነው ተብለናል? 10 ዲግሪ ነች። አንግል GCF እዚህ ጋር አለ C እዚህ ጋር አለ F ጀስትኛ ኤክስቴንድ እናደርግና ስላለ ማለት እንደዚህ ካልተሳለ እናንተ መሳል ትችላላችሁ። ስንት ነው ይሄ? 35 ዲግሪ ማለት ነው። ዘን ካልኩሌት አንግል ABC አንግል ABC ፈልጉ ነው። ይሄ በጣም ቀላል ነው። ምክንያቱም ሉክ ሂር AGF ተሰጥቶናል። ያ ማለት 58 ነው። ይሄ 58 ከሆነ AF ማለት ስንት ነው? ትዋይስ ይሆናል ማለት ነው። ያ ማለት 58 ሲባዛ በ2 ሲባዛ 8 16 አንድ አለኝ 2 በ5 10 ከአንድ ጋር 116 ይሆናል ማለት ነው። ዘን እነዚህ ሁለቱ እኩል ስለሆኑ x + x ብለው እኩል ነው 116 ይሆናል። 2x እኩል ነው 116 ዘን ሲካፈል ለ2 x ማለት ስንት ይሆናል? 58 ይሆናል ማለት ነው። ስለዚህ ይሄ 58 ነው፣ ይሄኛው 58 ነው ማለት ነው። ዘን ይሄን ካወቅ አሁን የተጠየቅነው ምንድነው? ABC ነው የተባለው። ABC ማለት ደግሞ ምንድነው የሚሆነው? half of this ይሆናል ማለት ነው። ስለዚህ አንግል ABC ማለት 1/2 of 58 ይሆናል ማለት ነው። ይሄ ማለት 27 ዲግሪ ይሆናል ማለት ነው። ስለዚህ 27 ዲግሪ።
አርክ ዲጂ አርክ ዲጂ ማለት ቺኛውን ነው የተጠየቅነው። ስለዚህ አሁን ይሄኛውን ጀስት እናንተ ሌላ ሜትድ ካለ ቼክ አድርጉ። ግን ይሄን ለመስራት አሁን ከተሰጠን አንፃር ይሄ 35 ከሆነ ይሄ አርክ 70 ዲግሪ ይሆናል። ትዋይስ ስለሆነ 10 ከሆነች እቺ ስንት ትሆናለች? 20 ዲግሪ ትሆናለች ማለት ነው። ዘን ይሄ ቶታል ስንት ነው? 360 ይሆናል ማለት ነው። ስለዚህ 20 ፕላስ ይሄ አርክ ኤቢ ስንት ተሰጥቶናል? 46 ፕላስ ከዚህ እስከዚህ 116 ሁለቱን ስንደምረው ሲደመር 70 ፕላስ ዲ ጂ ማለት ስንት ነው? 360 ዲግሪ ማለት ነው። ስለዚህ እነዚህ እንደምራችሁ 20 ፕላስ 46 66 ይሆናል። 116 ፕላስ 66 2 1 አለኝ 1 እና 6 7 8 ይሆናል 91 ከዛ 7 ጋር ደምረዋለሁ። 2 ሲደመር 0 2 8 ሲደመር 7 5 1 አለኝ 252 ይሆናል ማለት ነው። ስለዚህ 252 ሲደመር ዲጂ አርክ ማለት ነው ስንት ነው? 360 ዲግሪ። ስለዚህ ወደዚህ ትራንስፈር ሳደርገው አርክ ዲ ጄ ማለት እኩል ነው 360 ሲቀነስ 252 ከ10 ላይ 8 የ5 ሆኗል 0 ከዛ 1 ስለዚህ ስንት ይሆናል? 108 ዲግሪ ይሆናል ማለት ነው። ዘን ይሄ 108 ዲግሪ ይሆናል ማለት ነው። ይሄ ስለዚህ ይሄ 108 ዲግሪ ከሆነ ዲኤች ጂ ተጠይቀናል። ይሄ ማለት አንግል ዲኤች ጂ ማለት ይሄኛው ሲደመር ይሄኛው ሲካፈል ለሁለት እናደርጋለን ማለት ነው። 1/2 ኢንቱ 108 ፕላስ 58 ይሆናል። ዘን 108 ፕላስ 58 8 እና 8 6 1 አለኝ 0 እና 5 ከአንድ ጋር 6 1 ስለዚህ 1/2 ኢንቱ 166 ይሆናል። 16 ሲካፈል ለ2 8 3 ሲካፈል ለ2 6 ሲካፈል ለ2 3 ስለዚህ 83 ዲግሪ ይሆናል ማለት ነው። ስምንተኛ ጥያቄ ቴረም ነው። ፕሩቭ ዛት ዘ ሰም ኦፍ ዘ ኦፖዚት አንግል ኦፍ ሳይክሊክ ኳድሪላተራል ኢዝ 180 ዲግሪ መሆኑን አሳዩ ነው የሚለው። ስለዚህ ይህን ለማሳየት ሹድ ድሮ ሰርክል ፈርስት ዘን ምንድነው የምታደርጉት? ሳይክሊክ ኳድሪላተራል ዲኖ ሳይክሊክ ኳድሪላተራል ማለት ነው ባለ አራት ጎን ሆኖ ቨርቴክሱ ምን ጋር ያለ ነው? ሰርከምፍራንስ ኦፍ ዘ ሰርክል ላይ ማለት ነው። ስለዚህ አሁን ይሄን ኤ ቢ ሲ እና ዲ ቢሆን ዘን ምንድነው የምታደርጉት? በጣም ቀላል ነው። ሴንተራል አንግል እዚህ ጋር ስላላችሁ ዘን ይሄን ካደረጋችሁ በኋላ ይሄ ሴንተር ኦ ቢሆን ምንድነው አንግል ኤ ቢ ሲ ማለት ምን ማለት ነው? 1/2 ኢንቱ አንግል ኤ ኦ ሲ ማለት ነው። ይሄ ማለት ደግሞ ምን ማለት ነው? 1/2 ኢንቱ አርክ ኤ ዲ ሲ ይሆናል ማለት ነው። ናይስ ዘን አንግል ኤ ዲ ሲ ማለት ደግሞ አንግል ኤ ዲ ሲ ማለት 1/2 ኢንቱ አንግል ኤ ኦ ሲ ይሆናል ማለት ይሄኛው ሪፍሌክቲቭ ማለት ነው። ስለዚህ በአርኩ ልጻፈው ቅርጽ እንዲሆንላችሁ አርክ ኤ ቢ ሲ ጋ ማለት ነው። ዘን ምንድነው የምታደርጉት? አድ ማድረግ ነው። ያ ማለት ኤቢሲ አንግል ኤቢሲ ፕላስ አንግል ኤዲሲ ማለት ምን ማለት ነው? 1/2 ኢንቱ 1/2 የቀረው ጥቼ ማለት ነው አርክ ኤዲሲ ፕላስ አርክ ኤቢሲ ይሆናል ማለት ነው። ሎኪር ይሄኛው አርክ ሲደመር ይሄኛው አርክ ደግሞ ስንት ነው? 360 ዲግሪ። ስለዚህ 1/2 ኢንቱ 360 ዲግሪ ይሆናል ማለት ነው። ስለዚህ ሃፍ ስናደርገው 360 180 ይሆናል ማለት ነው። ስለዚህ አንግል ኤቢሲ ፕላስ አንግል ኤዲሲ ማለት ስንት ነው? 180 ዲግሪ ይሆናል ማለት ነው። ዘጠነኛ ጥያቄ ፋይንድ ዘ ኤሪያ ኦፍ ዘ ሴግመንት ሾን ኢን ዘ ፊገር ማለት እቺን ኤሪያ ነው እንድንፈልግ የተፈለገው። ኢፍ ዘ ሴንትራል አንግል ኢዝ ቴታ ማለት ነው ስንት ነው የተሰጠን? 0.6 ተሰጥቶናል። በምንድን ነው? በራድ ዘን ዘ ሬዲየስ አር ስንት ነው? 10 ሜትር ነው። ስለዚህ እቺን ለመፈለግ ምንድነው የምንጠቀመው? ኤሪያ ኦፍ ሴክተር ማይነስ ኤሪያ ኦፍ ትራያንግል አድርገን ኤሪያ ኦፍ ሴግመንት ማግኘት እንችላለን ማለት ነው። ኤሪያ ኦፍ ሴክተር ግን ስንፈልግ በጣም መጠንቀቅ አለብን። በፊት ያየነው ምንድነው? ፓይ አር ስኩዌር ታይምስ ቴታ ኦቨር 360 ዲግሪ ነበር። ቴታ በምን ሲሰጥ ነው? ይሄ ኢን ዲግሪ ሲሰጠን ማለት ነው።
ኢን ራድ ከተሰጠ ደግሞ ኤሪያው ማለት ፓይ አር ስኩዌር ታይምስ ቴታ ኦቨር 2 ፓይ ይሆናል ማለት ነው። ዘን አሁን እዚህ ጋር በራድ ስለተሰጠ ነው። ስለዚህ ፓይ ታይምስ ቴን ስኩዌር ታይምስ 0.6 ኦቨር 2 ፓይ ይሆናል ማለት ነው። ስለዚህ ፓይ በፓይ ይጠፋል። ይሄኛው በሁለት አንድ ይሄ በሁለት 0.3 ስለዚህ 0.3 ታይምስ 130 ይሆናል ማለት ነው። በምንድነው እዚህ ጋር የተሰጠኝ ሜትር ስኩዌር ያለን ማለት ነው። ይሄ አሁን ኤሪያ ኦፍ ሴክተር ሙሉን የፈለግነው። ከዛ ኤሪያ ኦፍ ትራያንግል ነው የምንፈልገው። ኤሪያ ኦፍ ትራያንግል ምናልባት እዚህ ጋር አሁን ኤች ፈልገን 1/2 ቢኤች ማድረግ እንችላለን። ወይም ደግሞ 1/2 አር ስኩዌር ሳይን ወይም ደግሞ 1/2 ቢኤችን ስንጠቀም ቤዙ ምንድነው አር ይሆናል። ስለዚህ 1/2 ታይምስ አር ታይምስ ኤች ማለት በሳይን ቴታ ነው የምንፈልገው። ሳይን ቴታ ምንድነው ኦፖዚት ኦቨር ሃይፖቴነስ። ስለዚህ ኦፖዚቱ ይሄንኛው ነው ኤች ብለው ኤች ኦቨር አር ነው። ስለዚህ ኤች ማለት አር ታይምስ ሳይን ቴታ በተመሳሳይ ነው የሚመጣው አር ሳይን ቴታ ይሆናል። ስለዚህ 1/2 አር ስኩዌር ሳይን ቴታ ማለት ነው። ስለዚህ 1/2 ኢንቱ 100 ይሆናል። 100 ለ2 50 ሳይን 0.6 ይሄን ወደ ራድ መቀየር አለባችሁ ካልኩሌተር የምትጠቀሙ ከሆነ። በተመሳሳይ በዲግሪ ከተሰጣችሁ ደግሞ ይሄን ወደ ዲግሪ መቀየር ማለት ነው። 2 ፓይ ራድ ስንት ነው ብለናል? 2 ፓይ ራድ ማለት ስንት ነው? 360 ዲግሪ። ለዛ ነው 360 ዲግሪ የነበረው ላይ 2 ፓይ ያስገባል ማለት ነው። ራድ ማለት 1 ዩኒት ነው። ለ2 ታካፍሉት ፓይ ራድ ማለት ስንት ይሆናል? 180 ዲግሪ ይሆናል ማለት ነው። ስለዚህ ወደ ዲግሪ ስትቀይሩ ወደ እና ወደ ራድ ስትቀይሩ መጠንቀቅ ይኖርባችኋል። ስለዚህ 0.6ን ወደ ዲግሪ ለመቀየር ከፈለኩ በ180 ዲግሪ ኦቨር ፓይ ከፍለዋለሁ ማለት ነው። ያ ማለት ራድ በራድ እንዲጠፋልኝ። ወደ ራድ መቀየር ከሆነ ደግሞ 30 ዲግሪ ከሆነ ለምሳሌ ሲባዛ ፓይ ኦቨር 180 ዲግሪ ያደርጋለሁ። ዲግሪ በዲግሪ ጠፍቶ ወደ ራድ መቀየር ይቻላል ማለት ነው። 10ኛ ጥያቄ in the figure below AB is tangent to the circle። ይሄ ታንጀንት ነው ተብለናል። prove that angle ACP ማለት ይሄ አንግል ከማን ጋር እኩል መሆኑን ነው? ከBAP ጋር ከዚህ ጋር እኩል መሆኑን አሳዩ ነው የተባለው። ጀስት ይሄን ለማሳየት አሁን ሁለት ትራያንግል ይኖረናል። አንደኛው ትራያንግል ማን ነው? AP እና C ማለት ነው። ጀስት ይችኛው ማለት ነው። ሁለተኛው ደግሞ ምንድነው? ትራያንግል ትራያንግል A አለ ከዛ P ከዛ B ማለት ነው። ዘን ይሄን ከያዝን በኋላ ጀስትኛውን አሳዩ የተባለው ይሄኛው ነው። ይሄን ከማሳየታችን በፊት ማወቅ ያለብን ነገር አለ። የመጀመሪያው አንግል P እኩል ነው አንግል P ለምን ኮመን አንግል ማለት ነው። ኔክስት ደግሞ እዚህ ጋር አሁን የታቀፉ አሉ። ጀስት እነሱ መለየት ይኖርብናል ማለት ነው። ለምሳሌ አሁን የትኛውና የትኛው ናቸው የታቀፉት? በተመሳሳይ አርክ የታቀፉ እንፈልጋለን። ዘን አንግል ABC ይሄ አንግል ጀስት በዚህ ነው የታቀፈው። ሌላው CAP እኩል ነው አንግል CA ማለት ነው CAP ማለት ይሄ በተመሳሳይ ስለታቀፉ ምንድናቸው? ሴም አርክ ማለት ነው የታቀፉት። ዘን ይሄ ከሆነ ወደ ምን እንመጣለን ማለት ነው? ወደ ሲሚላሪቲ ቴረም። ምን አይነት ሲሚላሪቲ? አንግል ሲሚላሪቲ ቴረም። አንግል ሲሚላሪቲ ቴረም ላይ ኮረስፖንዲንግ አንግሎቹ ምንድናቸው የሚላለን? ኮንግራንት ናቸው የሚላለን። ስለዚህ ይሄ አንግል ቢ ኮመን እኩል ነው። ይሄኛው አንግል ከማን ጋር እኩል ነው ብለናል? ከCAP ጋር እኩል ነው ብለናል። ስለዚህ እንልና therefore angle ACP is congruent with ከማን ጋር? ከBAP ጋር ማለት ነው። ስለዚህ ፕሩፍ አደረግን ማለት ነው በቀላሉ። question number 11 in the figure 5.7 what is the measure of arc ADC የተባለው አርክ ማለት ይሄ ምን ያክል ነው? ABC ይሄ ስንት ቢሆን 120 ከሆነ ነው የሚለው። ይሄ በጣም ቀላል ነው። ትዋይስ ነው የሚሆነው። አርክ ADC አርክ እኩል ነው ትዋይስ ኦፍ 120 ይሆናል። ይሄ ማለት 240 ዲግሪ ይሆናል ማለት ነው። 12ኛ ጥያቄ ABCD ሳይክሊክ ፓራሎግራም ነው ተብለናል።
ሾው ዛት ኢትስ ሬክታንግል መሆኑን አሳዩ ነው። ምክንያቱም ሬክታንግል ማለት የስ ፓራሎግራም ነው ኦልሬዲ፣ ግን ይሄ ፓራሎግራም ነው የተባልነው ሬክታንግል መሆኑን አሳዩ ነው የሚሉ ዲፈረንሳቸው ስንት ነው? 90 ዲግሪ ሜዥር ማድረግ አለበት የሚለው ነው። ከዛ ውጭ ጀስት ሬክታንግል ፓራሎግራም መሆን ይችላል። ፓራሎግራም ግን ሬክታንግል መሆን አይችልም። ዘን ምንድነው የምናደርገው? ፓራሎግራም ላይ የምናውቀው ፖስቱሌት አለ። አንግል ኤ ከማን ጋር እኩል ነው? ከአንግል ዲ ጋር። አንግል ኤ እኩል ነው አንግል ዲ ጋር። አንግል ቢ እኩል ነው አንግል ሲ ጋር ይሆናል ማለት ነው። ዘን ሳይክሊክ ከሚለው ደግሞ ጀስት አንግል ኤ ፕላስ አንግል ዲ እኩል ነው 180 ዲግሪ ይሆናል ማለት ነው። ዘን አሁን እዚህ ጋር አንግል ኤ እና አንግል ዲ እኩል ናቸው ሰላም። አንግል ዲ ላይ ማንን መተካት ይችላለሁ? አንግል ኤ። ስለዚህ አንግል ኤ ፕላስ አንግል ኤ እኩል ነው 180 ዲግሪ ይሆናል። አንግል ኤ ፕላስ አንግል ኤ 2 አንግል ኤ ይሆናል እኩል ነው 180 ዲግሪ። ስለዚህ ሲካፈል ለ2 ሲካፈል ለ2 አንግል ኤ ማለት 180 ሲካፈል ለ2 ይሆናል 90 ዲግሪ ይሆናል ማለት ነው። ስለዚህ አንድ 90 ዲግሪ ካለ ሌሎች 90 ዲግሪ ነው የሚሆኑ። በተመሳሳይ መስራት ትችላላችሁ። አንግል ቢ ፕላስ አንግል ሲ ማለት እኩል ነው 180 ሳይክሊክ ከሚለው ወስደን ማለት ነው። አንግል ቢ እና አንግል ሲ እኩል ናቸው። ስለዚህ አንግል ቢ ፕላስ አንግል ሲ ላይ አንግል ቢን ሰብስቲዩት አድርጋለሁ እኩል ነው 180 ዲግሪ ይሆናል። ስለዚህ ሁለቱ ሲደምር አንግል ትዋይስ ኦፍ አንግል ቢ እኩል ነው 180 ዲግሪ። ለሁለት ይሄንን ለሁለት አካፍላለሁ። ስለዚህ አንግል ቢም ስንት ይመጣል? 90 ዲግሪ ይመጣል ማለት ነው። ስለዚህ በጣም ቀላል ነው፣ ግን ፓራሎግራም ፕሮፐርቲ ማወቅ አለባችሁ። ፓራሎግራም ፕሮፐርቲ እና ይሄ ምንድናቸው? እኩል ናቸው። ይሄኛው እና ይሄኛው እኩል ናቸው። ስለዚህ ይሄ ከዚህ ጋር እኩል ነው፣ ይሄኛው ከዚህ ጋር እኩል ነው። በጣም ሲሰራ ግን ሁሉም 90 ዲግሪ ስለመጣ ሬክታንግል መሆኑን ፕሩፍ አደረገ ማለት ነው። 13ኛ ጥያቄ ኢን ኢች ኦፍ ዘ ፎሎዊንግ ፊገር ኦ ሴንተር ነው፣ ኤቢ ደግሞ ዲያሜትር ነው። ዘን ካልኩሌት ዘ ቫልዩ ኦፍ ኤክስ ኢን ኢች ኬዝ ነው የተባልነው። ጀስት ይሄኛው በጣም ቀላል ነው። ይሄ 34 ነው፣ ይሄ ኤክስ ነው። ይሄኛው ስንት ነው? 90 ዲግሪ፣ ምክንያቱም ሀፍ ስለሆነ ማለት ነው። ኦ ሴንተር ነው ተብለን ባንባል ነው መስራት አንችልም። በዚህ ኤክስ እዚህ ጋር ፈልጉ ተብለናል። ኤክስቴሪየር አንግል ቴር መጠቀም ትችላላችሁ። ይሄ 63 ነው፣ ይሄኛው 90 ነው። 63 ሲደመር 90 153 ዲግሪ ይሆናል ማለት ነው። ይሄንን በተመሳሳይ መስራት ትችላላችሁ። ይሄኛው ስንት ነው? 90 ዲግሪ ነው። ይሄ ሲደመር ይሄ ስንት ነው? 115። ከዛ ኤክስ መፈለግ ይቻላል። ወይም ይሄ 115 ከሆነ ይሄኛው መጀመሪያ ማግኘት ይችላላችሁ። ይሄ ሲደመር ይሄ እኩል ነው 180። ከዛ ኤክስ ማግኘት ይቻላል ማለት ነው በቀላሉ። Question number 14 in the figure 5.81 this one ማለት ነው is the center of the circle and angle AOB ይሄኛው ስንት ነው? 80 ዲግሪ ነው። PQ B ደግሞ ስንት ነው? 70 ዲግሪ ነው። ዘን የተጠየቅነው ማን ነው? PBO በማለት እንደዚህ አይነት አንግል ነው የተጠየቅነው ማለት ነው። በደንብ ማየት ያለባችሁ ነገር ግን እንደዚህ አይነት ጥያቄዎች ሲሰሩ የተሰጣችሁን ነገር ማወቅ አለባችሁ። ከዛ የተጠየቃችሁትን ለምሳሌ አሁን የተጠየቅነው ማን ነው? ይሄኛው ነው ብያችኋለሁ። ስለዚህ ይሄ ሲደመር እኩል ነው 180 ነው ማለት የሚችለው አንደኛ አንግል BPBO ፕላስ 70 ዲግሪ ፕላስ አንግል APB ስንት ነው? 180 ዲግሪ አንግል ሰንቴር ማለት ነው። PBO ጀስት የተጠየቀ ነው 70 ዲግሪ እንትን ነው ጊቭን ነው። APB ይሄኛው ማወቅ እንችላለን። ለምን? ሉክ ሂር ይሄኛውና ይሄኛው በተመሳሳይ አርክ ስለታቀፉ ይሄ ኢንስክራይብዱ የሴንተራሉ ሃፍ ነው ማለት ነው። ስለዚህ 40 ዲግሪ ፕላስ 70 ዲግሪ ፕላስ የተጠየቅነው ማናውቀው ማለት ነው አንግል PBO ማለት 180 ዲግሪ ነው። ስለዚህ ይሄ ስንደምረው ስንት ነው? 110 ዲግሪ ይሆናል ፕላስ አንግል PBO እኩል ነው 180 ዲግሪ ይሆናል። ይሄን ትራንስፈር ስናደርገው አንግል PBO እኩል ነው 180 ሲቀነስ 10 70 ዲግሪ ይሆናል ማለት ነው። ሎኬር እዚህ ጋር በደንብ አሁን ድጋሚ እንድታውቁት የምፈልገው ጀስት የተሰጣችሁ ማወቅ አንደኛ፣ ሁለተኛ አንግል PBO ሲል ለምሳሌ PBO እቺኛውን አሁን እኛ ባንስላት ጀስት አልነበረች። ስለዚህ እንደዚህ ሲሆንባችሁ ኮንፊውዝ መሆን የለባችሁም። እናንተ መሳል እንደምትችሉ ማወቅ አለባችሁ። ለምሳሌ አንግል ABO ብል እንደዚህ መጣችሁ እንደዚህ መጣት ትችላላችሁ ማለት ነው። ዘን ይሄን ካደረጋችሁ በኋላ
ለምሳሌ ይሄኛው የዚህኛው ሀፍ ነው የምንለው ምን መሆን አለበት ብለናል? በተመሳሳይ አርክ መታቀፍ አለባቸው። ለምሳሌ እንደዚህ ተሰጥቶ ሴንተራል አንግሉ ለምሳሌ 100 ቢሆን እንደዚህ አይነት ደግሞ ቢሰጣችሁ እና ይሄን ፈልጉት ተባሉ የዚህን ሀፍ ማድረግ አትችሉም። ምን መሆን አለበት? ተመሳሳይ አርክ ላይ መታቀፍ አለባቸው ማለት ነው። ይህ የመጨረሻ ጥያቄ ነው። 14 ጥያቄዎች ናቸው ሪቪው ኤክሰርሳይዝ ላይ ያሉ። እነዚህና ኤክሰርሳይዙ ላይ ያሉትንም ሙሉ ጥያቄዎች በመስራት ጀስት በጣም ግልጽ እንዲሆንላችሁና የተለያዩ ጥያቄዎች ሲሰጧችሁ እንዴት መስራት ይችላሉ የሚለው በጣም ይገባችኋል ማለት ነው። አብራችሁን ስለቆያችሁ እናመሰግናለን። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግን፣ ለጓደኞቻችሁ ሼር ማድረግን፣ ላይክ እና ኮሜንትም ማስቀመጥን አትርሱ። በቀጣይ ሌክቸር ዩኒት 6 ስለ ሶሊድ ፊገር እናያለን። ሶሊድ ፊገር በጣም ቀላል ነው። ጀስት የተወሰነ አድቫንስድ ይሆናል። ለምሳሌ ሰርፌስ ኤሪያ እና ቮሊዩም ኦፍ ፒራሚድ እና ኮን እንዴት እንፈልጋለን ነው። ጀስት የሲሊንደር፣ የፕሪዝም እነዚህም በፊት የምታውቋቸው ናቸው። ሌላው ቮሊዩም ኦፍ ፍረስተን ፎር ፒራሚድ እና ለኮን ቮሊዩም እንዴት እንፈልጋለን፣ ቶታል ሰርፌስ ኤሪያ እንዴት እንፈልጋለን፣ እነዚህም በደንብ እናያለን ማለት ነው። ዩኒት 6 ሶሊድ ፊገር በጣም ደስ የሚል ቶፒክ ነው ያለው። ስለዚህ እስካሁን ያለውን በደንብ ከሰራችሁ በቀጣይ ደግሞ ሶሊድ ፊገር ላይ አብረን አሪፍ የምትሰሩበት ሚንስ ጀስት እናመቻቻለን ማለት ነው። ጥያቄዎች ሼር እናደርጋችኋለን። ለዚህኛው እያንዳንዱ ቪዲዮ ልክ ፖስት ስናደርግ የመጀመሪያው ኮመንት ሴክሽን ላይ ጥያቄውን እናስቀምጥላችኋለን። ከዛ ሪኩዌስት ቱ አክሰስ በምትሉበት ጊዜ እንፈቅድላችኋለን። ኢሜይላችሁ ላይ ልክ ፋይሉ ይገባላችኋል። የዛኔ እዛ ጋ ገብታችሁ ጥያቄዎችን ፕራክቲስ ማድረግ ትችላላችሁ ማለት ነው። በድጋሚ አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ